ያች መሰላል ያቺ ያዕቆብ ያያት መሰላል ያቺ አስታራቂ ቀራንዮ አደባባይ የት ቦታ ነው አስታራቂ ተብሎ የተጻፈው? መጠየቅ ትችላላችሁ። የት ቦታ ነው አባታችን? እስቲ አስታራቂ ተብሎ የተጻፈላት የት ቦታ ላይ ነው? የት ቦታ ላይ ነው ያስታረቀችን ብላችሁ መጠየቅ እኮ። አስታራቂ ተብሎ የተጻፈው በመጽሐፍ ቅዱስ ኢየሱስ ክርስቶስ ነው። የምወደው ልጅ ይሄ ነው፣ እሱ የሚላችሁን አድርጉ ነው ያለው። እውነትም መንገድም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ነው ያለው። እውነትም መንገድም ሕይወትም እኔ ነኝ ነው ያለው። አስታራቂያችሁ ናት ብለው በግድ ያስተምረዋል። መጽሐፍ ቅዱስ ላይ የተጻፈ ጻፍልን። ምክንያቱም ክርስቶስ ጽፏል። እያንዳንዱ ወንጌላውያን ጽፈዋል፣ ሐዋርያዎች ጽፈውለታል። ተናግረው የማይጠግቡት ስም ኢየሱስ ነው። እና የሚያመው ምንድን ነው? የሚያምር ንግግር ይመስላል፣ ግን አጥፊ ነው። የሚያምር ንግግር እኮ አለው፣ በጣም ያምራል ንግግሩ፣ ደስ ይላል፣ ደስ ይላል ንግግሩ እኮ ያምራል፣ በጣም ደስ የሚል ንግግር፣ ግን የሚያጠፋ ነው፣ የሚያጠፋ ንግግር ነው። ሌላም ላምጣላችሁና ያስደነግጣል። የሚያስደነግጥ ትምህርቶች ነው የምነግራችሁ። እዚህ ጋር አባታችን የሚሉትን ስሙ። በጣም ቀልባችሁ ይገፈፋል። የምንጠጣው ውሃ የማን ነው? የድንግል ማርያም አባት ናቸው። አፈሩ የማን ነው? አፈሩ የማን ነው? የድንግል ማርያም ሀብቷ ነው። የእሷን ሀብት እኮ ነው የምንበላ። ታዲያ ለምንድን ነው አንዳንዶቹ ሳይገባቸው አታማልድም የሚሉ? እንዴ የሰው እንጀራ እየበሉ ድንቹም ሽንኩርቱም እንዳትረሷት፣ እንዳትረሷት። የኢትዮጵያ ትውልድ ድንግል ማርያምን መያዝ አለበት። እሷን ከተወ በእውነቱ ምግብ ትቷል ማለት ነው። ሽንኩርቱም የእሷ ነው፣ ሁሉም የእሷ ነው። ይቅርታ አድርጉልኝ ቤተሰብ፣ በጣም ይቅርታ አድርጉልኝ ስለሳኩ። ሽንኩርት የሷ ነው እያሉ ያስተምራል። ምዕመናኑን ምንም መመለስ አይችልም። ምንም ምዕመናኑ መጠየቅ አይችል፣ መመለስ አይችል። ምን አፈሩ የማን ነው? ሰማይና ምድርን የፈጠረ አምላክ ተብሎ ነው የተነገረን። እኔ ራሱ ስማር